ሰላም የእውነት ህይወት ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ እባላለሁ። ውድ የፕሮግራማችን ተከታታዮች እንግዲህ ዛሬ ምናልባት ኤቢሲ ወርልድ ኒውስ ሊያሰማን ነው ወይ ልትሉኝ ትችላላችሁ። ግን አንድ ነገር ወደ አእምሮዬ መጣና እንግዲህ እንድናገረው ስለፈለገ መንፈስ ቅዱስ ኦልሬዲ መናገር ስላለብኝ ነው። ሁላችንም እንደምናውቀው እንግዲህ የምንኖርባት ዓለም ከመቼውም ጊዜ በበለጠ ከፍተኛ ፍጥነት ላይ ከፍተኛ ለውጥ ላይ ነው ያለችው እና ይሄንን ለውጥ ታዲያ ስንቶቻችንን እናጤነው ይሆን? ስንቶቻችንስ ሪሊ ወደኛ ይመጣ ይሆን ብለን አስበነው እናቅ ይሆን? አንዳንድ ጊዜ አንዳንድ ቦታ ላይ የሚሆነው ነገር እኛ ጋር የሚሆንና አይመስለንም እና እንግዲህ አሁን ማሳያችሁ እንደው በአጋጣሚ አንድ ኒውስ አየሁና ያው እንደምታዩት ኤቢሲ ወርልድ ኒውስ ላይ ያየሁት እና በጣም የሚገርማችሁ ዜና ተብሎ ዜናው ሁሉ ግን በጣም የሚገርም ዜና ነው እና ይሄ የሚያሳየው ምንድነው? ቅርታ ዓለማችን ምን ያህል በቃ በነውጥ መካከል እንዳለች እና የኛ ህይወት ራሱ ምንም ዋስትና እንደሌለው ያሳያል። ስለዚህ ዋስትናችን ኢየሱስ ክርስቶስ ሊሆን ይገባል ልላችሁ ነው እንግዲህ ወደዚህ የመጣሁት። ምክንያቱም ልክ ኢንሹራንስ እንደመግዛት ማለት ነው። ኢየሱስ ክርስቶስን አዳኝ አድርጎ መቀበል ማለት ልክ የህይወትን ኢንሹራንስ ገዝታችሁ ነገ አንድ ነገር ቢያጋጥማችሁ ለዘላለም የሚያኖራችሁ ኢንሹራንስ ወስዳችኋል ማለት ነው። ስለዚህ ኢንሹራንስ የሌለው ሰው ግን ምንድነው የሚሆነው ማለት ነው? ይሄንን አይነት እድል ሚስ ካደረገ የህይወት እድሉ ምንድነው የሚሆነው ማለት ነው? ለዘላለም እያለቀሰ ለዘላለም ሪግሬት እያደረገ እንዲኖር ያደርገዋል ማለት ነው። ስለዚህ ሴፍ እንዳልሆንን በምድር ላይ ሰዎች አንዳንድ ጊዜ ዛሬ ምንም ነገር ሳንሆን ስላደርን ነገም እንደዛ የሚቀጥል የሚመስለን ብዙ ሰዎች አለን። ለምን? ስለምንኖር እግዚአብሔር ከኛ ጋር ኖረ አልኖረ፣ ክርስቶስን ተቀበልን አዳኝ አድርገን ተቀበልን አልተቀበልን ምንም ለኛ ምንም ደንታ ማይሰጥ የሚመስለን ብዙ ሰዎች አሉ። ግን የሚገርማችሁ ነገር መቼ እንደሚመጣ አናውቀውም። በማንኛውም ሰዓት ማንኛውም አንድ ሰው ተነስቶ በቃ የኛን ህይወት ለማጥፋት በጣም ኢዚ በሆነ መንገድ በጣም ቀላል በሆነ መንገድ እኛን ከዚህም ሊያጠፋን ይችላል። ዋናው ትልቁ ነገር ግን ሰኪውርድ ያደረግነው ነፍሳችንን ከሆነ ግን የሚያገኘው ቦዲያችንን ነው ማለት ነው። ለዚህ ነው ኢየሱስ ክርስቶስ ወደ ምድር የመጣበትና ዋናው ትልቁ ነገር ምናችንን ሊያድን ነው? ነፍሳችንን ነው። ነፍሳችን ነው ለዘላለም የሚኖረው እንጂ ስጋችን እዚሁ ቀሪ ነው። ስለዚህ ዋናው ነገር ነፍሳችንን ሳናድን ግን ስጋችን ከሄደ ነፍሳችንም አብሮ ይሄዳል ማለት ነው። ለዚህ ነው ሰዎች ዛሬ መዳን ቀን ነው ኢየሱስ ክርስቶስን አዳኝ አድርጉና ተቀበሉ የሚለው። መጽሐፍ ቅዱስ ሁልጊዜ ዘመኑን ዋጁት ይላል። አካባቢውን እዩት፣ ዓለም ምን እንደሆነ ምን እየተደረገ እንደሆነ እዩት፣ ፍጥነታችን ወዴት እንደሆነ እዩት እያለን ነው። ስለዚህ ዛሬ በአጋጣሚ ይሄንን ኒውስ እንግዲህ ዝም ብዬ ፒክ አድርጌያለሁ ከኤቢሲ ኒውስ። በጣም የሚገርማችሁ በየቦታው የምንሰማቸው ነገሮች ሁሉ በጣም ቴረብል ናቸው። እንግዲህ ይሄ ኒውስ አሁን የማቀርብላችሁ ኒውስ ከኤቢሲ ላይ ነው የወሰድኩት፣ ግን አሜሪካ ውስጥ ነው እየሆነ ያለው። እንግዲህ አሜሪካን ሁላችንም እንደምናውቀው እኔም ራሴ 7 ዓመት ኖሬባታለሁ። የስደት ሀገሬ ነች እና በጣም ለምቹ ለኑሮ በጣም ይመቻል ከሚባሉት ሀገሮች አንዷ ነች። ምክንያቱም በስልጣኔያችን አሁን ባለንበት ጊዜ በጣም ሰልጥናለች የምትባልና የስልጣኔ ቁንጮ ላይ ደርሳለች የምትባል ፈላጭ ቆራጭ የዓለም ፖሊስ ነች አሜሪካ፣ ሁላችንም እንደምናውቀው። እና እዛ ውስጥ ለመኖር እዛ ገብተን ብንኖር በቃ ሀብታም እንደምንሆን ህይወታችን እንደሚቀየር አድርገን የምናስብ ብዙ ሰዎች አለን። በጣም የሚገርማችሁ ነገር ግን በእንደነዚህ አይነት ቦታ ላይ የምታዩት ወንጀል ሌላ ቦታ የማታዩት ነው። ለካ አንዳንዴ ከረሃብ ይልቅ ጥጋብ በጣም ከባድ ነው። በጥጋብ ውስጥ የሚሆኑ ነገሮች በጣም ከባድ ናቸው። እና እንግዲህ ይሄ ኒውስ ተብሎ ነው እንግዲህ የዛሬውን ኒውስ ነው የምነግራችሁ። ይሄ በአንድ ቀን እንግዲህ አሁን ዛሬ ላይ የምሰማውን ነው እንግዲህ ዜናው ከተጀመረ ጀምሮ እስኪያልቅ ድረስ በጣም የሚገርማችሁ ነገር ሁሉም አይነት ኒውስ በጣም የሚያስደነግጥ የሚዘገንን ነው። እና እስቲ እንግዲህ ወደ ኒውሱ እንድንሄድና ይሄ ቀን ለእናንተ የመዳን ቀን ይሁንላችሁ። ይሄ ቀን የኢየሱስ ክርስቶስን አዳኝነት
ተቀብላችሁ ነፍሳችሁን የምታድኑበት ጊዜ እንዲሆንላችሁ ይሄ ዋርኒንግ እንዲሆንላችሁ ነው፣ ማስጠንቀቂያ እንዲሆናችሁ ብዬ ነው ይህንን ኒውስ ያመጣሁት። እና እስቲ ወደ ዜናው እንሂድና እንግዲህ አሁን ብሬኪንግ ኒውስ ነው። እንግዲህ በምንድን የጀመረው አየሩ በጣም በሚገርም ሁኔታ ተቀይሯል አሜሪካ ውስጥ እና በጣም ብዙ ሰዎች ቤታቸውን አጡ፣ ብዙ ሰዎች ሞቱ ተብሎ ነው የሚጀምረው። ያው እንግዲህ ዛፍ ወደቀ፣ ቶርኔዶ መጣ፣ ኃይለኛ ነፋስ መጣ፣ ብዙ ሰዎች ቤታቸውን ለቀቁ ምናምን ነው እንግዲህ ኒውስ። እንግዲህ አሁን ይሄ ከተፈጥሮ ነው የሚጀምረው። አንድ ቦታ ላይ አይደለም፣ በጣም 4፣ 5፣ 6 ቦታ ላይ ነው። ይሄ እንግዲህ አሜሪካ ውስጥ ነው። ያውላችሁ እንግዲህ ጎርፍ አለ፣ አየሩ ኒውስ እንግዲህ ለ20 ዓመት እንደዚህ አይቻል እዚህ አካባቢ ኖር ያለው ለመጀመሪያ ጊዜ ይሄንን የማየው አለ። እንግዲህ በጣም ትልቅ ለውጥ ነው በእውነት። እኔም ራሴ አሁን በምኖርበት ቦታ ካልጋሪ ውስጥ ካናዳ በእውነት አይተነው ማናውቀው አይነት በጣም ከፍተኛ የሆነ ቫዮለንት የሆነ አየር፣ በጣም ይሄ በጣም ያልተለመደ አይነት አየር ነው እየመጣ ያለው እና እውነቱን ነው። ሰውየው አሁን ለ20 ዓመት እኔ እዚህ አካባቢ ኖር ያለው እንደዚህ አይቻል አቅም እያለ ነው። እንግዲህ ቶርኔዶ እየመጣ ነው። ወደ 20 ሺህ ሰው ችግር ውስጥ ነው ያለው። Firefighters always to the rescue. Let's get right back to Ginger with us again tonight. Ginger, what are you watching? So, David, just minutes ago, Dallas, Texas got added to a severe thunderstorm watch. There are tornado warnings popping just south of Amarillo. ዳላስ ቴክሳስ ራሱ ኖር ነበር ለ7 ዓመት እዛ አካባቢ ነው የኖርኩት፣ ግን እንደዚህ አይነት ነገር አይቼ አላውቅም። አሁን ምን ያህል ለውጥ እንዳለ ይሁ እንግዲህ Nebraska and Kansas, but we are drier for a couple days before the rain returns to the East Coast on Friday. የዝናቡ ወጡ ካለቀ በኋላ ደግሞ እንደገና ሙቀት ደግሞ ጀመረ። From Phoenix down to Tucson, heat advisories in New Mexico and West Texas, and then all of those fire weather watches. ይሄ ደግሞ ሙቀቱ ደግሞ አንድ ቦታ ላይ በጣም ሃይ ሆኖ በጣም ብዙ ሰው በሙቀት እየሞተ ነው። አንድ ቦታ ዝናብ፣ አንድ ቦታ ሙቀት። ከዛ ይሄንን ከጨረስን በኋላ ደግሞ የሚቀጥለውን ኒውስ ስሙት። ደግሞ የሚቀጥለውን ኒውስ ደግሞ የ18 ዓመት ልጅ ላይብራሪ ውስጥ ገብቶ ሰዎችን ሊገል ፖሊስ ያዘው ነው የሚለው። Tonight, this is the moment officers take down an 18-year-old suspect accused of opening fire in a public library in Chico. እንግዲህ በ18 ዓመት ልጅ ላይብራሪ ውስጥ ገብቶ ብዙ ሰዎች ለመጨረስ መሳሪያ እንትን እንዳደረገ ነው እንግዲህ ፖሊስ ይዞት ነው። Police suspect was a plot to carry out a Columbine-style massacre. They have an active shooter in the library. The gunfire piercing the እንግዲህ ብዙ ሰው ለመጨረስ አስቦ የመጣ ሰው ነው። shots fired, killing 46-year-old Cody Hull and 74-year-old Robert Johnson. እንግዲህ ሁለት ሰው ገድሏል፣ አንድ ሰው አቁስሏል። እንደ ፖሊሶች ባይዙት ኖሮ በጣም ብዙ ሰው ላይብራሪ ውስጥ ያለውን ሰው ሁሉ ይጨርስ ነበር ማለት ነው። እንግዲህ ዳቪዶስን ስራዩ እና የት ጋር እንደቆምን ማን እንደሚገለን ምን እንደሚሆን አናውቅም። A girl also wounded. We had an open 911 line that you could hear gunshots and people screaming. Oh my goodness. Officers seen through the window of this nearby bus swarming the building, rifles drawn.
police arresting 18-year-old. ይሄ ነው የ18 ዓመት ልጅ። Sources say was wearing clothing similar to Columbine killer Eric Harris. Oh, they got him. Time of initial 911 call to and in custody with our suspect was less than 4 minutes. Police say the suspect may have been. እንግዲህ በ4 ደቂቃ ነው ያዝነው አሉ። በ4 ደቂቃ ባይዙት ኖሮ በጣም ብዙ ሰው ሊገል ይችል ነበር ማለት ነው። They say he acted alone. Pierre Thomas in Washington. Pierre, thank you. Tonight, police releasing new and disturbing video showing a carjacking suspect who they say intentionally struck 8 pedestrians. ይሄ ደግሞ 8 ሰው እንግዲህ በመኪና እየዞረ የገጨ ሰው ነው ደግሞ ይሁት ደግሞ Tonight, horrific new video showing a driver on a violent rampage in Southern California. Police say a man carjacked that white Toyota Camry at knife point last week in Los Angeles before intentionally ramming 8 pedestrians in nearby Culver City and leading police on a wild chase. This video showing one of those hit and runs, that driver knocking a man off of his bike at a gas station, fleeing with the gas hose still attached to the car. The victims ranging in ይኸውላችሁ 8 ሰው ነው እንግዲህ እንደዚህ አድርጎ የገደለው all survived. That driver arrested የገጨው near a McDonald's drive-thru. And David, tonight 45-year-old Juan Luis Estrada is facing multiple charges, including 10 counts of attempted murder. David. Gio Benitez reporting tonight. Gio, thank you. Tonight we're learning more about that second note received by Savannah Guthrie's family after the disappearance of her mother, Nancy Guthrie. እቺ ደግሞ እናቷ ከጠፋች ብዙ ጊዜ ሆኗታል። የት እንዳለች አይታወቅም። Convinced someone knows something that could help. Here's Aaron Kaczynski. Tonight, a renewed plea from the family of Nancy Guthrie after sources told ABC News a second ransom note claims she died shortly after she was abducted from her home and was buried in nature. Daughter Savannah begging for someone to come forward. This is a new story today that is on your እቺ ልጇ ነች። My sister lives, that I live, that my brother እናቷ lives, ታፍናባት ማለት ነው። that our children live every day. And we are in ያለቀስን ነው ባካችሁ እናታችን የት እንዳለች ንገሩን። እንግዲህ 1 ሚሊዮን ብር እንሰጣለን አሉ፣ ግን ሴትዮዋ alተገኘችም። I promise I will እንግዲህ ምን አይነት ዓለም ላይ እንደምንኖር እዩ። tell you that እንግዲህ ይሄ ሁሉ ስቶሪ እንግዲህ አሜሪካ ውስጥ ነው። for your help. Savannah and her siblings received 2 notes the FBI believed were from the same sender, but so far have not led to the kidnapper. The first note demanded millions in Bitcoin. Sources said the second claimed Nancy እቺ እናትየዋ ነች Do the right thing for us. እና እናትየውን የደበቀው ሰው ሚሊዮን ብር አምጡ ብሏቸዋል። ይሄ ነው እንግዲህ ይሄንን ይመስላል። ሰውየው ግን አላገኙትም እስካሁን። ከሴትዮዋን እንግዲህ ከቤቷ መጥቶ ነው ሰውየው ወሰዳት። found at Nancy Guthrie's home. That kind of analysis could take months. David, let's hope that DNA breaks this open. Aaron, thank you. Tonight, former Olympic ski champion Bodie Miller is facing drug charges in Fremont County, Idaho. He's ይሄ ደግሞ እንግዲህ ሌላ ኒውስ ነው። ይሄ ደግሞ የኦሎምፒክ ሻምፒዮን የነበረ ሰው በጣም ብዙ ድራግ ይዞ ኦልሬዲ ተያዘ። Tonight, 6-time Olympic medalist ይሄ ስድስት ጊዜ ሻምፒዮን የሆነ ነው እንግዲህ አስቡት። pushing speed, now facing criminal charges. አሁን ወንጀለኛ ሆነ። 48-year-old gold medalist was arrested earlier this month in Idaho on misdemeanor drug charges. Bodie pleading not guilty to 2 counts, including possession of a controlled substance and possession of drug paraphernalia. His arrest coming 8 years after the world grieved alongside Miller and his wife Morgan when their 19-month-old daughter Emily tragically drowned in a backyard swimming pool. Posting these images ከ8 ዓመት በፊት ልጁ ስዊሚንግ ውስጥ ሞታለች፣ የራሱ የመዋኛ ግቢ ውስጥ። just last month. ይሄ ትላንትና በጣም ትልቅ ክብር የነበረው ሰውዬ ይህ ሁሉ ነገር ይኸውላችሁ ሲጠፋ ዛሬ ወንጀለኛ ሆኖ ተያዘ። Tonight, representatives for the Olympic champion have not yet commented on his arrest. Miller posted a $5,000 cash bond that was later released. He is due back in court on July 29th. ዓለም ትላንትና ዝና ይሰጣቸዋል፣ በነጋታው ሁሉ ነገር ይጠፋል። now voting to end the war in Iran. 4 Republicans joining Democrats. Rachel Scott from the White House. Tonight, the Senate for the first time voting to end the war in Iran. 4 Republicans joining Democrats to say the war must stop now
ይሄ ደግሞ የአሜሪካ ፖለቲካ ነው። touting progress on Iran. We just achieved a historic peace agreement with Iran to end the conflict in the Strait of Hormuz. But there was no conflict in the strait before the president launched the war. And tonight, there is confusion surrounding crucial አሁን ኮንፊውዥን አለ። አንዳንድ ጊዜ ተስማምተናል ይላሉ፣ አንዳንድ ጊዜ ተስማማንም ይላሉ። በቃ በአሜሪካና በኢራን መካከል ያለው ሌላው ደግሞ ብዙ ዓለምን ግራ ያጋባው ደግሞ አንደኛው ሌላው ግራ የሚያጋባ ኒውስ ነው። Still, President Trump saying tonight there's, quote, no rush for these inspections to begin. All right, so let's bring in Rachel Scott with us live from the White House tonight. Rachel, President Trump, I know, is set to travel up to Capitol Hill tomorrow to meet with Senate Republicans. Yes, David, and this meeting certainly could turn contentious. We know those Republican senators have a lot of questions for the president about this deal with Iran. And as for those nuclear inspections that the president was talking about, an official with the UN nuclear watchdog tells us that as of right now, there are no new inspections that have been scheduled. David. We'll continue to track the back and forth, Rachel. Thank you. We turn now to Los Angeles, where a massive fire is still burning tonight, 7 days straight now. ይሄ ደግሞ ሌላ ኒውስ ነው። ሎስ አንጀለስ ውስጥ በጣም ትልቅ ስቶር ተቃጥሎ እስካሁን ድረስ አልጠፋም። አካባቢው ሰው እንደውም ማስክ እንዲያደርግ ሁሉ ኦርደር ተደረገ። ለአንድ ሳምንት ያህል ነው እየተቃጠለ ያለው። It is also causing air quality concerns. An advisory was just extended, and the people here in East LA lining up for masks and air purifiers, telling us that they're now experiencing reports of headaches and lung problems. All of this, of course, as this range of በቃጠሎ ምክንያት እንግዲህ ብዙ ሰው የመተንፈስ ችግር አጋጥሞታል እያሉ ነው። deployed firefighting robots to clear the debris inside. They're just trying to put out the smoldering flames. But look, David, this is not the first time that this warehouse has actually had its solar panels burned. It happened 2 years ago, and the same company over in Washington State had one of their facilities there burned. There caught fire there, and it burned for 60 days. ባለፈው ጊዜ ለ60 ቀን ነበር ሲቃጠል የነበረው። Melissa down live in Los Angeles, Melissa Thanks. In the meantime, we turn overseas tonight with deadly heat waves spreading across ይሄኛው ኒውስ ደግሞ ኢሮፕ አካባቢ ኃይለኛ ሙቀት መጥቶ በጣም ብዙ ሰው እየሞተ ነው። much of France. ዴድሊ ሂት ኒውስ ሂት ዌቭስ 90s, dozens of drownings, in fact, reported across Europe. People trying to seek relief from this heat. Let's get right to our chief international correspondent, James Longman, from London tonight. James. Well, David, that life-threatening heat wave continues to smother much of Western and Southern Europe. Tens of millions are facing dangerous conditions, many without air conditioning. Today, በ10 ሚሊዮን የሚቆጠር ህዝብ አሁን አደጋ ላይ ነው ያለው። ምክንያቱም ሙቀቱ በጣም ጨመረ። አሁን ኤፍል ታወር ሰዎች እንዳይሄዱ ኦልሬዲ ማስታወቂያ ተነገረ። ትምህርት ቤት ተዘጋ፣ ስራ ተዘጋ እና አውሮፓ ውስጥ ከፍተኛ የሆነ ሙቀት መጥቶ በቃ ሰው ውሃ ውስጥ ነው የሚውለው። 40 across France in just the past week, and relief is still days away. Temperatures here are projected to remain around 100 degrees through the end of the week. David? Days away እንግዲህ 100 ዲግሪ ሴንቲግሬድ ድረስ ሊሄድ ይችላል። tonight in New York State, a suspect is in custody tonight after a massive fire swept through a አሁን ደግሞ ይሄን ደግሞ ሲጨርሱ ደግሞ ሌላ ቦታ ደግሞ የሆነ ሰውዬ የሆነ ቤት አቃጠለ። 6 ሰው በዚህ እንትን ተጎዳ dead, at least 2 injured, and dozens are now homeless. Tyler እና አብዛኛው ሰው ይሄ ነው ቤቱን ያቃጠለው። manslaughter and arson. No word on motive. When we come back here tonight, the World Cup, the major news involving Cristiano Ronaldo, and we've learned tonight that more than 300 እና እንግዲህ ይሄ ነው ያላችሁ የዓለም ኒውስ ይሄ ነው። እንግዲህ ዓለማችን በእንደዚህ አይነት ሁኔታ ነው። እንግዲህ ይሄ እንደው ዝም ብዬ ለሳምፕል ነው የወሰድኩት እንጂ ሁልጊዜ አሁን በተለይ ሶሻል ሚዲያ ላይ ስታዩ በጣም 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 በቃ ቴረብል የሆነ ኒውስ ነው የምትሰሙት እና ኒውስ ብሎ ነው የሚያቀርቡልን። ግን በጣም በሚገርም ሁኔታ ዓለማችን በምን አይነት ሁኔታ እየተቀየረች እንዳለች ነው የሚያሳየው። ስለዚህ ምድራችን ጊዜያዊ እንደሆነች ያሰብን ነው መኖር ያለብን። በዛ ላይ ቅድም እንዳልኳችሁ በጣም የተለያዩ ሰዎች ናቸው በምድራችን ላይ አክተር የሚሆኑት እና ምን እንደሚያጋጥም ምን እንደሚደርስብን ሳናቀው ብዙ ነገር ያልፋል እና በጣም የመጨረሻው ኒውስ እንደውም ይሄን አላየሁትም ነበረ። ይሄ አሁን ፊፋ
ወርልድ ካፕ እየተደረገን የዓለም ዋንጫ የእግር ኳስ የዓለም ዋንጫ እየተካሄደ ነው። እንግዲህ ወደ 300 ድሮኖች ነው ኮንፊስኬትድ የተደረጉት ነው የሚለው። እንግዲህ አስቡት ድሮን ልከው አብዛኛው እንግዲህ 300 ድሮን ከስቴዲየሙ ጋር 300 ድሮን እንግዲህ መውሰድ ማለት በጣም የሚገርም ነገር ነው። እና እንግዲህ ከነዚህ ድሮኖች ውስጥ ራሱ ሌላ ነገር ይዘው ቢመጡ ያ ማለት ምንም ሴፍ አይደለም፣ ሰው ያለበት ቦታ ሁሉ ሴፍ አይደለም ማለት ነው። እና 300 ድሮን ነው የአሜሪካ መንግስት የያዘው ይላል በዛሬው ጨዋታ ላይ። እና በጣም የሚገርም ነው። ስለዚህ በዚህም በዛም ብቻ ያለንበት ዓለም በጣም በሚገርም ሁኔታ ሴፍ ዓለም አይደለም ያለ ነው ያልኳችሁ ነው። ስለዚህ ቀላሉ ነገር ክርስቶስን ተቀብሎ የዘላለምን ሕይወት መኖር ነው የሚያዋጣው ያልኳችሁ ነው። ስለዚህ እዚህ ላይ አንድ የረሳሁት ቪዲዮ ነበር ቅድም ያላየሁትና እና በጣም በእንደዚህ አይነት ሁኔታ ውስጥ ነው የምንኖረው። እንግዲህ ይሄ የመዳን ቀን ይሁንላችሁ። የዘላለምን ሕይወት ኢንሹራንስ አግኝታችሁ ከዛ በኋላ የራሱ ጉዳይ በምትጠሩበት ጊዜ እንሄዳለን ብላችሁ ተዘጋጅታችሁ መኖሩ ነው የሚሻለው። እና እንግዲህ ለዛሬ ያቀረብኩላችሁ ይሄ ነበረው። መልእክቴን እንደተረዳችሁ ይገባኛል። እንግዲህ ኢየሱስ ክርስቶስ ጌታ ነው። በሌላ ፕሮግራም እስከምንገናኝ ድረስ ሰላም ሁኑ ብዬ ሰናበታችሁ።